ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም ተገኝተናል። ነገ ነው ጨዋታ የምናደርገው በነገራችሁ ላይ ከኒውካስል ጋር በኦልትራፎርድ የምናደርገው የምሽት 5 ሰዓት ጨዋታ ይጠበቃል እና ዩናይትድ ለቶፕ ፎርም ቅርብ ነው። የሚያስገርመው የሊጉን የደረጃ ሰንጠረዥ ስንመለከት እንዲሁም ለ15ኛም ቅርብ ነው፣ ለ4ኛም ቅርብ ነው። በነገራችሁ ላይ ከ15ኛ ደረጃ በ4 ነጥብ ነው ርቆ የተቀመጠው ዩናይትድ አሁን 7 ነው። ከቶፕ ፎር ደግሞ ርቆ የተቀመጠው በ3 ነጥብ ብቻ ነው ማለት ነው። ስለዚህ አንድ ሽንፈት ማለት ወደ ታች በጣም ያወርዳል፣ አንድ ድል ማለት ደግሞ ወደ ላይ በጣም ያወጣል ማለት ነው እና ለዩናይትድ ማሸነፍ የነገውን ጨዋታ በጣም ግድ ነው። ስለ ጨዋታው ሩበን አሞሪም የሰጠው አስተያየት አለ፣ ጋዜጣዊ መግለጫ፣ የተሰሙ ዜናዎች አሉ፣ እነሱን አደርሳችኋለሁ። ከዛ ውጭ የተለመዱ የቅድመ ዝውውር ዜናዎች አሉን። ከአፍሪካ ዋንጫ ጋር በተያያዘ የነ አማድና የነ ብሪያን ምቡሞ ውሎ አለ፣ እሱን እንዳስሳለን በመጠኑ። ከዛ ባለፈ ደግሞ ትላንት የዩናይትድ የዝውውር ኢላማ የሆነው ዲያሞንድ እንቅስቃሴው እጅግ ግሩም ነበር። ስለዚህ ልጅም ተጨማሪ ዜና ይኖረናል። ከሴሜኒዮ የሲቲን መብረጥ ጋር በተያያዘ አያይዘን የምናወራው ጉዳይ ነው የሆነው። ተጫዋቾች ለዩናይትድ የመፈረም ፍቅር ኖሯቸው ሲፈርሙ እና እንደዚሁ ፍቅር ሳይኖራቸው ሲፈርሙ እያለን አንዳንድ ሀሳቦችን እናነሳለን። ከዛ በተረፈ የተለመዱ የዝውውር ዜናዎች አሉን። እንደዚሁ በአማካይ ስፍራ ላይ እየተወሩ ያሉ የኔቬስ ጉዳይ አለ፣ የጋላገር ጉዳይ አለ፣ ብሩኖ ፈርናንዴስ ስም ተነስቷል፣ የማኑኤል ኦጋርቴ ስምም አለ ከዝውውር ጋር ተያይዞ እነሱን የምናይ ይሆናል። ስለ ሆይለንድም አንድ ዜና ተሰምተዋል ከጣሊያን ናፖሊ። ምን ተወራ እሱን እነግራችኋለሁ። ላይክ ማድረግ ግን አትርሱ ቤተሰቦቻችን፣ አትቀሳቀሱ። ላይክ ግድ ነው። ቪዲዮን ላይክ እያደረጋችሁ እንድትከታተሉ በታላቅ አክብሮት ነው የምጠይቀው። መልካም ቆይታ። በተወዳጁ የእንግሊዝ ፕሪምየር ሊግ የ18ኛ ሳምንት ጨዋታ ነገ ይመለሳል። ዩናይትድ ከዚህ በፊት ሰኞ ነበር ጨዋታውን የሚያደርገው አብዛኛው ያለፉትን ሳምንታት። የ18ኛውን ሳምንት ጨዋታ ግን ነገ ምሽት 5 ሰዓት ላይ በኦልትራፎርድ ኒውካስልን በመግጠም ከሌሎች ቡድኖች ቀድሞ የሚያደርግ ይሆናል። ይህን ጨዋታ በተመለከተ ትላንት አሰልጣኝ ሩበን አሞሪም ጋዜጣዊ መግለጫ ነበረው እና ምን ዋና ዋና ነጥቦችን አነሳ የሚለውን የቡድን ዜናዎችን ልንገራችሁ። ብሩኖ ፈርናንዴዝ እና ኮቢ ሜኖ ለጨዋታው አይሰለፉም እርግጥ ነው ብለዋል አሞሪም። ስለዚህ እነዚህ ሁለት ተጫዋቾች የሚኖሩ አይሆንም። አንድ እውነታ ግን አሞሪም ተናግሯል። ኮቢ ሜኖ ከብሩኖ ፈርናንዴዝ ቀድሞ ይመለሳል የሚል እምነት አለኝ ብሏል። ግን በየትኛው ጨዋታ ላይ የሚለው በግልጽ አላስቀመጠም። ብሩኖ ፈርናንዴዝ ተከታታይ ከዚህ በኋላ ዩናይትድ የሚያደርጋቸው 5 እስከ 6 ጨዋታዎች ሊያመልጡት እንደሚችሉ መነገሩን እንደዚሁ ሰምታችኋል ቤተሰቦች። ግን ለማንቸስተር ደርቢ ጨዋታ የመመለስ ደግሞ እድል እንዳለው ትላንት ሲወጡ ሪፖርቶች ጠቁመዋል። ለማንኛውም በኒውካስሉ ጨዋታ ላይ ግን እነኚህን ሁለት አማካዮች ዩናይትድ ግልጋሎት የሚያገኝ ይሆናል ማለት ነው። ማቲያስ ዴሊክትና ሃሪ ማጉዌር አሁንም ቢሆን ከጉዳት አላገገሙም ተብሏል። አይ ቲንክ ይሄ በጣም መጥፎ ዜና ይመስለኛል። ዩናይትድ በተለይ የተከላካይ ቦታ ላይ በሁለት እድሜያቸው ገና በሆነና በደንብ ልምዱ በሌላቸው ተከላካዮች ነው እየተጫወተ ያለው እና በባለፉት ጨዋታዎች ላይ ከስህተት አልጸዱም እነኚህ ልጆች። ኦፍኮርስ ቦታውም ከባድ ነው። ከእድሜያቸው አንጻር አንድ ልምድ ያለው ቢያንስ ጋይድ የሚያደርጋቸው የሚመራቸው እና ኮማንድ የሚያደርጋቸው ሴንተር ባክ ይፈልጉ ነበር። ምናልባት ማቲያስ ዴሊክት ወይ ሃሪ ማጉዌር አብሯቸው ከሁለት አንዱ ቢኖሩ ጥሩ ነበር። ግን አሁንም የኒውካስልን ጨዋታ ዩናይትድ በዮሮ እና በሄቨን ለመጫወት ይገደዳል ማለት ነው እና ሁለቱን ልምድ ጠገብ የሆኑ በተለይ ማቲያስ ዴሊክት መጎዳት ለዩናይትድ ትልቅ ጦት ነው የሚመስለኝ እና እነኚህ ተጫዋቾች እንግዲህ ሃሪ ማጉዌር በጉዳት ነው። ማቲያስ ዴሊክት ደግሞ አይ ቲንክ በጀርባ ህመም ይመስለኛል። ተጫዋቾቹ መቼ እንደሚመለሱም አልተገለጸም ማለት ነው አሰልጣኙ። ይሄ ትንሽ ለቡድኑ ከአማካይ ክፍሉ ውጭ የተሰማ በጣም መጥፎ ዜና ከሆነ ይሄ ነው ማለት ነው አለመመለሳቸው። አሞሪም ሌላው የተናገረው ነገር በተጫዋቾች እምነት አለኝ ብሏል እና አሁን ያለው ስኳድ እንደው በቅጣት ምክንያት እንኳን አሁን ዩናይትድ ችግር የለበትም፣ ምክንያቱም ካሳሜሮ ይመለሳል። ለኒውካስሉ ጨዋታ ግን በጉዳት ምክንያት ብዙ ተጫዋቾችን ዩናይትድ አጥቷል። እንደምታውቁት በአፍኮን ምክንያት የሚያጣቸው ተጫዋቾች አሉ። ኦልሞስት ወደ 7 ነው ቋሚ ተሰላፊ የሆኑ ዋናው ቡድን ተጫዋቾችን ያጣው፣ ወደ 6 ወር 7 ቋሚ ተሰላፊዎች ማለት ነው እና
በዚህ ሰዓት እንደ ማንቸስተር ዩናይትድ ቡድኑ የሳሳበት ቲም አለ ብሎ መናገር ይከብዳል በሊጉ። አሞሪም ግን አሁን ባሉን ተጫዋቾች ሁሉ ሳይቀር የትኛውንም ቲም ማሸነፍ እንደምንችል ይሰማኛል እና በቡድኔ በራስ መተማመን አለኝ ሲሉ ነው ኒውካስልን ለማሸነፍ አሁን ያላቸው ቡድን በቂ እንደሆነ በትላንት ጋዜጣዊ መግለጫቸው ላይ በአሰልጣኙ የጠቀሱት ማለት ነው። እና እርግጠኛ ነኝ የትኛውንም ቡድን ማሸነፍ የሚችል አቅም አለን፣ በተጫዋቾቼ እተማመናለሁ ሲሉ በጋዜጣዊ መግለጫቸው ላይ እንዲሁ ተናግሯል። እና በዚህ በቦክሲንግ ዴይ ጨዋታ ዩናይትድ ኒውካስልን ሲገጥም ታዲያ በአማካይ ክፍል ላይ ከባድ ፈተና ሊገጥመው እንደሚችል ይጠበቃል። ቤተሰቦች የኒውካስል አማካዮች ያለ እረፍት ፕሬስ የሚያደርጉ ናቸው። ቬሪ ፊዚካል ጨዋታቸውን ቢሆን ፊዚካል ጨዋታን መሰረት ያደረገ አግሬሲቭ የሆነ ጨዋታ ነው የሚከተሉት እና ለዚህ ሁሉ የማንቸስተር ዩናይትድ ተጫዋቾች ዝግጁ መሆን መቻል ይኖርባቸዋል ማለት ነው። ያለው የአማካይ ክፍል ባትል በተለይ የዩናይትድን ውጤት ሊወስን ይችላል። በኦልድ ትራፎርድ ጨዋታው መደረጉን ተከትሎ ኦፍኮርስ የዩናይትድ ደጋፊ እንደዚሁ በኦልድ ትራፎርድ ጨዋታውን እንዲያሸንፉ ሊደግፋቸው ሊያነሳሳቸው ይችላል። ግን አማካይ ቦታ ላይ ምንድን ነው አሞሪም ይዞ ሊገባ የሚችለው አሰላለፍ በጨዋታው ላይ የቡድኑን ውጤት ሁሉ ሊወስን ይችላል። ያው ስለ ማርቲኔዝ አውርተናል ከዚህ በፊት እና አሁን ማርቲኔዝን መጠቀሙ አሞሪም ሳይፈልግም ቢሆን በግድ ግድ ነው። አይ ቲንክ በ6 ቁጥር ቦታ ላይ ካሳሜሮ እና ማርቲኔዝን የሚያጣምር ይመስለኛል። አማካይ ክፍል ላይ ይበልጥ በ6 ቁጥር ቦታ ላይ ለተከላካዮቹ እንደውም እሱ ልምድ ስላለው ቀረብ ብሎ ለዮሮና ለሄቨን ቀርቦ እነሱን ጋይድ እንዲያደርግ 6 ቁጥር ቦታ ላይ ማርቲኔዝን ይጠቀማል የሚል እምነት አለኝ በግል። ካሳሜሮን ደግሞ የ8 ቁጥር ሚናን ይሰጠዋል፣ ዲፕላይንግ ፕሌይሜከርነት ሚናን ማለት ነው እና ለብሩኖ ፈርናንዴዝ ከዚህ በፊት ሲሰጠው የነበረን ሚና በጥልቀት የአማካይ ክፍሉን እንዲቆጣጠር ለካሳሜሮ እድሉን ሰጥቶት ዲፌንሲቭ ሚድፊልድ ቦታን ደግሞ ለተከላካዮቹ ቅርብ አድርጎ ማርቲኔዝን እዛ ላይ አስቀምጦ ከዛም ሜሰን ማውንትን ደግሞ እንግዲህ ብሩኖ ፈርናንዴዝን ሚና ከኩኛ ጋር እየተቀያየረ እንዲወጣ በብሩኖ ፈርናንዴዝ ሚናን ሜሰን ማውንት መስጠት ነው ሩበን አሞሪም ሊያደርግ የሚችለው ብዬ እኔ በግሌ ይገምታለሁ። በዚህ መልኩ ኒውካስልን ለማሸነፍ ማንቸስተር ዩናይትድ መግባት መቻል አለበት። ያው ከነ ኩኛ ትልቅ ነገር ይጠበቃል ነገ ምሽት። ኩኛ እንግዲህ ከዚህ በፊት ብዬዋለሁ፣ በአፍኮን ምክንያት የዩናይትድ ተጫዋቾች በተለይ ወሳኞቹ በለቀቁበት በሄዱበት ሁኔታ ውስጥ የማቲያስ ኩኛ ስቴፕ አፕ ማድረግ አለበት ብዬ ስናገር ነበር። አሁንም ለኒውካስሉ ጨዋታ አይ ቲንክ ያለን በተለይ በማጥቃት የጎል ዕድሎችን በመፍጠር እና በማስቆጠርም ቢሆን ማቲያስ ኩኛ በዩናይትድ በኩል በጣም ተጠባቂው ተጫዋች ይመስለኛል። በኦልድ ትራፎርድ የሆነ ነገር ሊያደርግ እንደሚችል ይሰማኛል። ቤተሰቦች ግን ቡድኑ አሁንም ቢሆን በአቅጣጫው የተለያዩ ተጫዋቾች የጎል ማግባት ዕድሎችን መፍጠር እና ማስቆጠር ይጠበቅባቸዋል። በተለይ የብሩኖን ሚና ሜሰን ማውንት ለመተካት መጣር አለበት። ብሪያንን በመሆን ጎል ማስቆጠርና የጎል ዕድሎችን መፍጠር የአማድንም ጨምሮ እንዲሁ ኩኛ ይሄን አስተዋጽኦ ኃላፊነት መውሰድ መቻል አለበት፣ ስቴፕ አፕ ማድረግ አለበት። ትልቁ ነገር ደግሞ የአጥቂው የቤንጃሚን ሼሽኮ ሻርፕ መሆን ለዩናይትድም በጣም አስፈላጊ ነው። ነገር ግን ስለዚህ ልጅ ያወራሉ። እስኪ ስለ ሼሽኮ የያዝኩላችሁ መረጃ አለኝ፣ ስለሱ በኋላ እንመለስበታለን። ለማንኛውም ከማንቸስተር ዩናይትድ ተጫዋቾች በኦልድ ትራፎርድ ነገር ከሚደረገው ጨዋታ በጣም ከፍተኛ የሆነ ትግል እና ከፍተኛ የሆነ ማሸነፍ ተነሳሽነት ሊኖር ይገባል። ከኒውካስል ዩናይትድ 3 ነጥብ መውሰድ ካስፈለገ በጨዋታው ላይ አንቶኒ ቴይለር የጨዋታው ዳኛ ሆኖ መመረጣቸውን ወይም መሰየማቸውን እንደዚሁ ፕሪሚየር ሊጉ ይፋ አድርጓል እና ይህ ዳኛ ለማንቸስተር ዩናይትድ እንግዲህ ከብራይተን ጋር በምንጫወትበት ሰዓት ጨዋታውን በዳኝነት የመራ ዳኛ ነው እና 2 ግልጽ የሆኑ ፔናልቲዎችን ለዩናይትድ በዛ ጨዋታ ወቅት ከልክሏል ተብሎ ሲተች የነበረ ዳኛ ነው። አሁን ደግሞ ከኒውካስል ጋር የምናደርገውን ጨዋታ እንደዚሁ በዳኝነት እንዲመራ ተመድቧል ማለት ነው። ማንቸስተር ዩናይትድ የሚያስገርማችሁ ቤተሰቦች እንግዲህ ስለ ዩናይትድ ስታት እናወራ እንግዲህ ጠግበን አንጨርስም። ግን ስታት ዞሮ ዞሮ ምንድን ነው እንትን አይሆንም፣ የሊጉን ደረጃ ሰንጠረዥ ላይ ዩናይትድ አይወስንም ብዬ ከዚህ በፊት ተናግሬያለሁ። ግን 207 ያህል የጎል ማግባት እድሎችን በመፍጠር ዩናይትድ በፕሪሚየር ሊጉ ቀዳሚ ነው። ቤተሰቦች 204 ሊቨርፑል ሁለተኛ ነው። እንዲሁም 186 ጎል ማግባት እድል የፈጠረው ሲቲ ሶስተኛ ነው።
ቼልሲ 181 ቻንስ ክሬት በማድረግ እንዲሁ በሊጉ አራተኛ ነው። አርሰናል ደግሞ 171 ቻንስ ክሬት በማድረግ አምስተኛ ተቀምጧል ማለት ነው። ኢማጅን እንግዲህ አርሰናል የሊጉ መሪ ነው። ቼልሲ ቶፕ ፎር ውስጥ ነው ያለው። ማንቸስተር ሲቲ የሊጉ ሁለተኛ ቲም ነው። ዩናይትድ ግን አሁን በሊጉ የደረጃ ሰንጠረዥ የቱ ጋር እንዳለ ታውቃላችሁ። እና ብዙ ጊዜ ኳስ መቆጣጠር፣ ቻንስ ክሬት ማድረግ ዞሮ ዞሮ ወደ ጎልነት ኮንቨርት የማይደረግ ከሆነ ብዙም ጥቅም እንደሌለው የሚያሳይ ስታት ይመስለኛል። ቤተሰቦች እንደ ቡድን ዩናይትድ ተሻሽሏል፣ ምንም ጥያቄ የለውም። ስለ ዩናይትድ መሻሻል ማንም ሰው የሚመሰክረው ነገር ነው። ከአም ነው በማጥቃት ረገድ ነው ግን ያልኩት። በሌሎቹ የቡድኑ በዘርፎች ግን ዩናይትድ አሁንም ቢሆን እስከ ድክመቱ ያለ ቡድን ነው። በተለይ የመከላከል ከፍተኛ የሆነ ችግር አለበት። ሩበን አሞሪም መቅረፍ አለበት ብዬ የማስበው በትልቁ ደግሞ የማሸነፍ ሬቱን ነው። እና ዩናይትድ አይ ቲንክ አሁን የሚያስፈልገው ውብ ጨዋታ መጫወት፣ ብዙ የጎል እድሎችን መሞከር አይመስለኝም። 3 ነጥብ ቲሞ ያስፈልገዋል። በየትኛውም መንገድ ይጫወት እንጂ መጀመሪያ መቅደም ያለበት 3 ነጥቡ ይመስለኛል። ነጥብ መሰብሰብ መቻል አለበት አሞሪም፣ አለበለዚያ ስራው ራሱ አደጋ ላይ ነው። ምክንያቱም ዞሮ ዞሮ አሞሪምም ተናግሮታል፣ እግር ኳስ መጨረሻ ላይ የሚፈልገው የትኛው ቡድን አሸነፈ የሚለውን ነው ታሪክ የሚያስታውሰው እንጂ የትኛው ጥሩ ተጫወተ፣ የትኛው ምን ያህል ኳሶችን ወደ ጎል ሞከረ የሚለውን እግር ኳስ አያስታውስም። አሞሪም እንግዲህ የመጨረሻውን ሲዝኑ ነው ብዬ ነው በዩናይትድ የማስበው ማለት ነው። ራሱን ለማሳየት ለዩናይትድ ብቁ አሰልጣኝ መሆኑን ለማስመስከር ይሄን እድል መጠቀም መቻል አለበት። አይ ቲንክ እስከ ሲዝኑ መጨረሻ አሞሪም ይቆያል። እንደ ስራውና እንደሚያስመዘግበው ዩናይትድ እንደሚጨርስበት የደረጃ ሰንጠረዥ ደግሞ ቀጣይ የዩናይትድ የአሰልጣኝ ህይወቱ ይወሰናል ማለት ነው። እስካሁን ያለው ግን አላርም ነው ቤተሰቦች፣ አላርም ነው። አሞሪምን መደገፍ በዩናይትድ ቤት ስኬታማ ሆኖ ይቀጥላል እና ሩበን አሞሪም መደገፍ አለበት ብሎ ማመን አንድ ነገር፣ ሩበን አሞሪም ያስመዘገባቸውን የእስካሁን የማንቸስተር ዩናይትድ ውጤቶችን ማየትና አሰልጣኙን መገምገም ደግሞ ሌላ ነገር ነው። ቤተሰቦች ድጋፍ ለአሰልጣኙ ያለን ፍቅር ምናልባት አብዛኛው ብቻ የዩናይትድ ደጋፊዎች እኔንም ጨምሮ ሩበን አሞሪም የምንሰጠው ድጋፍ ምናልባት አይናችንን ጋርዶት የቡድኑ ውጤት ላይ የቡድኑን ውጤት የሚያመጣቸውን አክቹዋል የሆኑ የቡድኑ ውጤቶች ነጥቦችን ግን አይናችን ጋርዶ እንዲሸፍን ማድረግ ያለብን አይመስለኝም። አሁን የሚያስደነግጥ ስታት ልንገራቸው። ኤሪክ ቴን ሃግ ማንቸስተር ዩናይትድን ይዞ ባደረጋቸው ያለፉት 44 የፕሪሚየር ሊግ ጨዋታዎች ዩናይትድ አሰልጣኝ ሳለ 30 ጨዋታዎችን አሸንፏል። ይህን ታምናላችሁ ቤተሰቦች? 30 ያህል ጨዋታዎችን ከ44 ጨዋታዎች አሸንፏል ማለት ነው ኤሪክ ቴን ሃግ። ሩበን አሞሪም ግን በዩናይትድ ቤት ከ44 የፕሪሚየር ሊግ ጨዋታዎች ያሸንፈው 14ቱን ጨዋታዎች ብቻ ነው። ልብ በሉ ከ44 14 በ30ዎቹ ጨዋታዎች ላይ ነጥብ ጥሏል። አብዛኞቹን ተሸንፏል፣ የቀሩትን ደግሟቸው አውጥተዋል ማለት ነው። ኤሪክ ቴን ሃግ በበኩሉ ከ44 ጨዋታ ግን 30ውን ጨዋታ አሸንፏል። በ14ቱ ነው ነጥብ የጣለው ወይ ደግሞ የተሸንፈው ማለት ወይ ነጥብ የተጋራው። ይሄ በጣም የሚያስደነግጥ ነው። ከግማሽ በላይ ከ50% በላይ የማሸነፍ ንጻሪ ያለው ማለት ነው ኤሪክ ቴን ሃግ ከሩበን አሞሪም ጋር ሲነጻጸር ማለት ነው። እና ይህን እንደዚህ አይነት ስታቶችን ሳይ እኔ በጣም ደነግጣለሁ። አይ ዶንት ኖ አላቅም፣ ሌላ አሰልጣኝ ቢሆን በዩናይትድ ቤት እንደው ሌላ አሰልጣኝ ቢሆን አሁን የመቆየትና በክለቡ እንደው የመቀጠል እድል ይኖረው የሆኑ ብዬ ማሰብ በጣም ይከብደኛል ማለት ነው። እና በዚህ ሁኔታ አሞሪም መቀጠል አይችልም፣ ወይም በዚህ ስታቶቹ የማንቸስተር ዩናይትድ የቀጣዮቹ 2-3 ዓመታት ወይ 10 ዓመታት አሰልጣኝ ሆኖ ሊዘልቅ አይችልም። ይሄ ነገር መሻሻል መቻል ይኖርበታል እንጂ ሩበን አሞሪም ለዩናይትድ ስኬታማ ቢሆን የሁላችንም ምኞት ነው። ግን ምንጊዜም ቢሆን ዩናይትድን ስራውን ጄጅ የምናደርገው በሚያጠናቅቀው የደረጃ ሰንጠረዥ እና ባለው የማሸነፍ ሬት ነው። ይሄ በጣም በጣም የወረደ የማሸነፍ ሬት ነው በዩናይትድ ቤት እየተከሰተ ያለው። አሁን እኮ ኤሪክ ቴን ሃግ ይማረን እኮ የምንልበት ጊዜ መጣ ቤተሰቦች። እኔ በጣም እየገረመኝ ያለው ነገር ያ ነው። ኤሪክ ቴን ሃግ ለካ አሁን እንግዲህ በአሰልጣኝ ኳሊቲ በጥራት አይደለም እየሰሩት ባሉት ነገር እና በተጨባጭ በሆነው የአሰልጣኝ ብቃት አይደለም፣ አሁን ተጫዋቾችን ሃንድል በሚያደርጉበት መንገድ አይደለም እያየሁ ያለሁት። ግን በውጤት የምናይ ከሆነ ኤሪክ ቴን ሃግ በጣም በእጥፍ ከአሞሪም የተሻለ አሰልጣኝ ሆኖ ነው የተገኘው። እና አይዶ ነው ብቻ ይሄን እንዴት አድርገን እንደምናጣጥመው ለአሰልጣኙ ካለን ፍቅር አንጻር አሰልጣኙ በዩናይትድ ቤት እንዲቆይ እንዲሳካለት ከመፈለግ አንጻር እና ይህን ሪያሊቲ ደግሞ አሰልጣኙ ያለውን ይሄ ዊኒንግ ሬት ደግሞ ስንመለከት በጣም ሾኪንግ ነው የሚሆነው። ኤኒዌይስ የነገውም ጨዋታ ለዩናይትድ እጅግ በጣም ወሳኝ ነው። በጣም የሚያስገርማቸው ነገር እንደ አንድ ነገር ተናግሬ ልወጣ። የእንግሊዝ ፕሪሚየር ሊግ የዘንድሮ
የደረጃ ሰንጠረዥ በጣም አስገራሚ ነው። ዩናይትድ አሁን ቶፕ ፎር ውስጥ ለመግባት ማለት ነው። ለምሳሌ አሁን ከቼልሲ ጋር ቼልሲ 29 ነጥብ አለው፣ ዩናይትድ 26 ነው ያለው። አንድ ጨዋታ ካሸነፈ ከቼልሲ እኩል ነው የሚሆነው። አንድ ጨዋታ ካሸነፈ ኦፍኮርስ የቼልሲ ውጤት ይወስነዋል ማለት ነው። እና ቶፕ ፎር ለመግባት አንድ ጨዋታ ማሸነፍ በጣም ያቃርበናል ማለት ነው። ቅርብ ነን። ግን እንደዛውም ከሰባተኛ ደረጃ አሁን ካለንበት ከፕሪሚየር ሊጉ የደረጃ ሰንጠረዥ በአንዴ ወደ ታች ለመውረድም በጣም ቅርብ ነን ማለት ነው። የሚያስገርመው ይሄ ነው ቤተሰቦቻችን። ከ15ኛ ደረጃ ላይ ከተቀመጠው በርንመዝ ያለው 22 ነጥብ ነው። ዩናይትድ ያለው 26 ነጥብ ነው። 15ኛ ደረጃ ላይ ለመቀመጥ ከ15ኛው ቲም ጋር ያለን ልዩነት የ4 ነጥብ ልዩነት ብቻ ነው ማለት ነው። አያችሁ፣ አንድ ጌም ስታሸንፉ በአንዴ ቶፕ 5 ውስጥ ወይ ቶፕ 4 ውስጥ ትገባላችሁ። በአንድ ጊዜ አንድ ጨዋታ ከተሸነፋችሁ ደግሞ አስቡት ያላችሁ ርቀት ከ15ኛው ጋር የ4 ነጥብ ብቻ ነው ማለት ነው። ስለዚህ ወራጅ ቀጠና ውስጥ ለመግባትም በጣም ቅርብ ነን። የትንሽ ነጥብ ጋፕ ነው። ወደፊት ሄደን ደግሞ ቶፕ ፎር ውስጥ ለመግባትም በጣም ትንሽ ነጥብ ልዩነት ነው ማለት ነው እና የነገው ጨዋታ ለዩናይትድ እጅግ እጅግ በጣም ወሳኝ ጨዋታ ነው የሚሆነው። እንቀጥል ቤተሰቦች። የአፍሪካን ዋንጫ ደግሞ እናንሳ። ኦፍኮርስ ኮንቴክስቱ ስለ ዩናይትድ ባይመስልም ግን ከዩናይትድ ጋር የሚያያይዙት ነገሮች ስላሉ ስለ አፍሪካ ዋንጫ ማውራት አለብን። በተለይ ትላንት የዩናይትድ ንብረት የሆኑት ሁለቱ ተጫዋቾቻችን አማድ እንዲሁም ብሪያን ምቡሞ ከኮትዲቯር እና ከካሜሩን ብሔራዊ ቡድን ጋር ሆነው 1-0 በሆነ ውጤት ማሸነፍ ችለዋል እና የቶርናመንቱ እንደው የቶርናመንቱ አትራክሽን ናቸው እነዚህ ተጫዋቾች ብሎ መናገር ማጋነን አይሆንም። በተለይ አማድ ትላንት በስቴዲየም የነበሩ ደጋፊዎችን ሲያስጮህ፣ እንደዚሁ እንቅስቃሴው ቀልብ ሲገዛ ሲጮህለት ነበር። ኳስ እሱ በያዘ ቁጥር የሆነ ነገር ያደርጋል፣ የሆነ ነገር ይፈጥራል ብለው ደጋፊዎች ከፍተኛ ድጋፍ ሲሰጡት ነበር እና እሱን ብቻ ለማየት ብለው ምናልባት የሚደግፉ በዩናይትድ በሰራው ነገር በዩናይትድ ቤት ባለው ነገር ብቻ ለኮትዲቯር ብሔራዊ ቡድን ድጋፍ የሚሰጡ ሰዎችም ቀላል አይደሉም። በአማድ ምክንያት የሚደግፏቸው አሉ እና አማድ እንደተጠበቀው ትላንትም ስታር ነበር። እያንዳንዱ ተቾቹ እያንዳንዱ እንቅስቃሴዎቹ እኔ በጣም ያስገርምኛል። ልጁ ያለው ይሄ ምትሃተኛ የሆነ ግራግር አለው እና አማድ ለማየት እንደው ዘና የሚያደርግና እንደው እግር ኳስን ስታየው እግር ኳስ መዝናኛ ነው ብላችሁ ካወራችሁ ያው አማድን ማየት እንዳለባችሁ ነው የምናገረው። በቃ ደስ ይላል ኳስ እግሩ ላይ ሲይዝ እና ትላንት ጎል አስቆጥሯል። የጨዋታው ኮከብ ተብሎም ተመርጧል። የሚያንስበት አይሆንም። ልጁ የአይቬሪ ኮስት ብሔራዊ ቡድን ቫይቭም ዋነኛው ምንጭ ነው። በነገራችሁ ላይ ሰሞኑን ቪዲዮ እያየው ነበር እና በመልበሻ ክፍል አሚን ተጫዋቾቹ ባሉበት በሆቴል ሊሆን ይችላል ምግብ መገቡ ሲሉ ምናምን የሚያዝናናቸው ከተለያዩ አፍሪካ ዘፈኖች እየተከፈቱ ዳንሶች የሚደንስላቸው አማድ ነው እና የቲሙ ቦንዲንግ ዋነኛ የሆነ መገለጫ ነው አማድ። በዩናይትድ መልበሻ ክፍል ብቻ አይደለም፣ እዛም ሄዶ ሱፐርስታር ነው፣ ይወደዳል በብዙ ተጫዋቾች። የቡድናችን ሱፐርስታር ነው፣ ውጤት ቀያሪ ነው እና ዋነኛ ተጫዋች ነው ብለው የቡድን አጋሮች ሁሉ ሳይቀር የሚያምኑበት እና እንደ ስስት የሚያዩት፣ በዛ ላይ ደግሞ በጣም ተጫዋች ቀለኛና የቡድኑ አዝናኝ ሰው ሆኗል እና አማድ አፍኮን ላይ ትላንት የጨዋታው ኮከብ ያስባለውን ጎል አስቆጥሮ ከፍተኛ ሬቲንግ አግኝቶ ጥሩ ጨዋታ አሳልፏል። ብሪያን ምቡሞም በተመሳሳይ ነው። ካሜሩን በጣም ጠባብ በሆነ ውጤት ነው ጋቦንን ያሸነፈችው 1-0 በሆነ። በዚህ ጨዋታ ላይ አሲስት አድርጓል ብሪያን ምቡሞ። ምንም እንኳን ጎል ባያስቆጥርም አሲስት ማድረጉ ብቻ ሳይሆን በጨዋታው ላይ ያሳየው አጠቃላይ እንቅስቃሴ ጥሩ መሆኑን ተከትሎ የጨዋታው ኮከብ ተብሎ እንዲመረጥ እንዲሸለም ሆኗል። 90 ደቂቃ ጨርሷል። አንድ ኳስ አሲስት አድርጓል። 6 ቻንስ ነው ክሬት ያደረገው። ሁለቱ ትልልቅ የጎል ማግባት እድሎች ነበሩ ከፈጠራቸው ውስጥ ድሪብል አድርጓል። እንግዲህ ሁለት በተጫዋቹ እንደዚሁም ታክል ከሁለት አሸንፈዋል ማለት ነው። እንዲሁም ከ5 2 የተሳኩ ድሪብሎችን በማድረግ ነው ማለት ነው። ብሪያን ምቡሞ ትላንት የጨዋታው ኮከብ ተብሎ የተመረጠው ማለት ነው። እንግዲህ እነኚህ ሁለት አፍሪካውያን የዩናይትድ ተጫዋቾች በአፍሪካ ዋንጫ ትላንት አበበው አምሽተዋል።
እንቀጥል። ከዚሁ ከአፍሪካ ዋንጫ ጋር አያይዘን ዜናዋም ነው ይሄ ከትላንት እንቅስቃሴውም ልጁ አሁን የምናነሳለት ልጅ ደግሞ ትላንት ካሳየው እንቅስቃሴም ጋር እንዲሁ እያጣቀስን የምናወራለት ልጅ ነው። ዜናም ሴሜኑን ጉዳይ አብረው ከሴሜኑ ምትክ ተደርጎ ስለተያዘ በዩናይትድ የዝውውር ኢላማ ስለሆነ የምናወራበት ልጅ ነው እና ይሄ ተጫዋችን የተመለከተ ዜና ከማድረሴ በፊት ግን ብዙ የዩናይትድ ደጋፊዎች ሴሜኖ እንኳን ያልመጣ ወደ ዩናይትድ እያሉ እየገለጹ ኮሜንት እየሰጡበት ነው የሚገኘው እና እዚሁን ቻናል ላይ ሳሙኤል ሉካረስት ተጫዋቹ የማንቸስተር ዩናይትድ ፋን እንደሆነ ተናግሮ ነበር እና ይህን ነገር ነግሬያቸው ነበር። ምናልባት የዩናይትድ ደጋፊ ከሆነ ወደ ዩናይትድ የሚያደርገው ዝውውር ላይ ሊረዳው ይችላል ብዬ ማለት ነው። ግን ከዚህ በፊት የወጡ ምስሎችን ደግሞ ስናይ ተጫዋቹ በድሮግባ ምክንያት ቼልሲን እንደሚያደንቅ ቼልሲን ማሊያ አድርጎ የተነሳቸው በእነዚሁ ፎቶዎች ተገልጸው ነበር እና ሳሙኤል ሉካረስት መረጃውን ከየት እንዳመጣ አላቅም። ቤተሰቦች እኔ ስለማምነው ተአማኝ የሆነ ጋዜጠኛም ስለሆነ እውነት የዩናይትድ ደጋፊ ነው ብዬ እንድቀበለው ሆኜ ነበር። አላቅም፣ ምናልባት ድሮግባን ስለሚያደንቀው የቼልሲን ማሊያ ለብሶ ግን ዩናይትድንም ይደግፍ ይሆናል። አሁን ግን እንድጠራጠር ያደረገኝ ስለ ክርስቲያኖ ሮናልዶ የሰጠው አስተያየት ነው እና ፍጹም ኦፍኮርስ የዩናይትድ ደጋፊ ሆነው ከክርስቲያኖ ሮናልዶ ይልቅ ሊዮኔል ሜሲን የሚያደንቁ ሊኖሩ ይችላሉ፣ ግን ሬር ነው፣ ብዙ አታገኙ። አንቶኒዮ ሴሜንዮ ስለ ሊዮኔል ሜሲ ወይንስ ክርስቲያኖ ሮናልዶ ተብሎ ሲጠየቅ ሊዮኔል ሜሲ በ100% እጥፍ ነው ያለው። በ100% እጥፍ ሊዮኔል ሜሲ ክርስቲያኖ ሮናልዶን ይበልጠዋል ሲል ምላሽ ይሰጣል ማለት ነው። ይሄ ማለት ግን ለክርስቲያኖ ክብር የለኝም ማለት አይደለም ነው ያለው። ላደረገው በእግር ኳስ ስለሰራው ነገር ሙሉ ለሙሉ ክብር አለኝ። የማይታመኑ ነገሮችን ሮናልዶ አድርጓል። ነገር ግን ሁለቱም ትልቅ ተጫዋቾች ቢሆኑም ግን ለእኔ በግሌ እንደ ሜሲ የሚሆንልኝ የለም። ሊዮኔል ሜሲ በጣም አስደናቂ ተጫዋች ነው። እሱ ትልቅ አድናቂ ነኝ ሲል ነው ማለት ነው። እንግዲህ ምላሹን በዚህ መልኩ ሴሜንዮ የሰጠው ማለት ነው። እንግዲህ ይህን ምላሹን ተከትሎ ነው በርካታ የዩናይትድ ደጋፊዎች ኧረ ይሄ ልጅ እንኳን ቀረብን፣ እንኳን ለማንቸስተር ሲቲ ፈረመ፣ ይሄ የዩናይትድ ጠላት እንጂ የማንቸስተር ዩናይትድ ደጋፊማ አይደለም ሳሙኤል ሉካረስት እንዳለው ሲሉ እንደዚሁ ቀልደዋል ማለት ነው። እንደው ቀልቤን ስለሳበው ይሄን በዛው ልንገራችሁ ብዬ ነው እና ብዙ የዩናይትድ ደጋፊዎች ሴሜንዮ ባለመምጣቱ ደስተኛ የሆኑ ይመስላል። አላቅም እንግዲህ የብስጭት ወይ የንዴት ደስታ ይሁን ጠብቀን ነበር። ዩናይትድን ቢመጣ የሚያሻሽለው ተጫዋች ነበር፣ ይሄ ምንም ጥያቄ የለውም። ግን ወደ ሲቲ ለማምራት ልጁ ከወሰነ በኋላ ደግሞ የሚወጡ መረጃዎችን ስታየው ተጫዋቹ ከልቡ የማንቸስተር ዩናይትድን ዝውውር እንዳልፈለገ፣ ለገንዘብ ብሎ ወደ ማንቸስተር ሲቲ እንዳመራ ወይ ደግሞ ለዋንጫ ብሎ የተሻለ ዋንጫ የማግኘት የማንሳት እድል አለኝ ብሎ ወደ ሲቲ እንዳመራ ነው እንግዲህ መረጃዎች እየጠቆሙ ነው የሚገኙት ማለት ነው። እና ክለቡ አንድ ስትራቴጂ ይዞ ነበር። በዛ ምክንያት ነው ተጫዋቹ እንኳን ያልመጣ ብለው ደጋፊዎች አንዳንዶቹ አስተያየት የሚሰጡት። ይሄ ስትራቴጂ ምንድን ነው? ለዩናይትድ አንድ ተጫዋች ሲመጣ ከዚህ በኋላ መፈረም ያለበት ገንዘብ አይቶ አይደለም፣ ዩናይትድ በደሞዝ አይደለም ተጫዋች ማምጣትና ማሳመን ያለበት እና ተጫዋቹም ቢሆን ገንዘቡን አይቶ የሚከፍለውን ብር አይቶ አይደለም ወደ ማንቸስተር ዩናይትድ መምጣት ያለበት። ለክለቡ የመጫወት ፍቅር ኖሮት ደሞዝ እንግዲህ በአቬሬጅ ደሞዝም ቢሆን በዩናይትድ ስኬል ጣሪያ ደሞዝም ቢሆን ተከፍሎት ለመጫወት ፍላጎቱ ያለው ለክለቡ ፓሽን ያለው እውነተኛ የሆነ የማንቸስተር ዩናይትድን ማሊያ ለብሶ የመጫወት ፍቅር ያለው ተጫዋች ነው መምጣት ያለበት ብለው የሴሜኖን አለመምጣት እየደገፉት ነው የሚገኙት። ምክንያቱም ልጁ አሁን ውሳኔውን ቼክ ስናደርግ ምን ምን ነገሮች ላይ ትኩረት እንዳደረገ ስናይ ለዩናይትድ ፍቅር እንደሌለው ነው የተረዳ ነው። እና ቢመጣም ይሄ ልጅ ለገንዘብ ተብሎ ዩናይትድ የሚፈልገውን ነገር ከፍሎት ቢያመጡትም ከዩናይትድ ከያዘው የዝውውር ፖሊሲ አንጻር መሄድ አይደለም ተጫዋቹ ብለው ነው ማለት ነው። በዚህ መልኩ አብዛኞቹ የዩናይትድ ደጋፊ ስሜታቸውን እየገለጹት እና ሴሜኒዮ የዩናይትድ ታይፕ አይደለም እየተባለ ነው አሁን። ምክንያቱም ኩኛን አይተናል ሲፈርም እና ብሪያን ምቦሞን አይተናል፣ ቤንጃሚን ሼሽኮን አይተናል። የአንዳንዶቹ ስኬታማ ናቸው አይደሉም፣ መሳካት አለበት ዝውውራቸው ብለን በእርግጠኝነት እንደ ስኬታማ ነው ብለን መናገር ገና ነው፣ መፍረድ አንችልም። በተለይ በሼሽኮ ጉዳይ፣ በማቲያስ ኩኛ ጉዳይ ግን እውነት ወደ ዩናይትድ በመምጣቱ ፍጹም የተደሰተ ያኔ ወደ ዩናይትድ ከተዛወረ በኋላ ሲናገር እኔ ተጠራጥር ያለው ብያቸዋለሁ፣ እጠራጠራለሁ በእግር ኳስ። ምክንያቱም ብዙ ጊዜ እግር ኳስ ተጫዋቾች በከፍተኛ ብር ከመጡ በኋላ የዩናይትድ ደጋፊ ነበርን፣ ማሊያውን በልጅነታችን አድርገን ኳስ ስንመለከት ነው ዩናይትድን ያደግ ነው ብለው አንዳንዶቹ እውነት ለመናገር ይዋሻሉ፣ የሚዋሹ አሉ። ተጫዋቾች ሆነው ማለት ስላለባቸው ነው የሚሉት ይሄንን ነገር።
የማቲያስ ኩኛ እውነት እስቲ እንደዚህ ከሆነ እናየዋለን በሂደት ብዬ እንዲሁ ስናገር ነበር። ግን ልጁ እንዳልዋሸና ለክለቡ መጫወት ምን ያህል ደስታ እንደሚሰጠው ምናልባት የእግር ኳስ ሕይወቱ ትልቁ ግቡ እንደሆነ ለዩናይትድ ለመፈረም እንዳላመነታ ልጁ ዩናይትድ የሚከፍለው ገንዘብ ለማቲያስ ኩኛ ወደ ዩናይትድ ሲመጣ እንትኑ አይደለም ግድ የሚሰጠው ጉዳይ አይደለም። የገንዘብ መጠን አይደለም ያሳሰቡ ልጁን ብዙ ክለቦች ሲፈልጉት ነበር። ቼልሲ፣ ሲቲም በሉት ወይ ሌሎች ክለቦች እና አርሰናልን ጨምሮ ማለት ነው። ተጫዋቹ ግን በአቋሙ ጸንቶ ፍጹም ለፉክክር እንኳን አልመጡም እነኚህ ክለቦች እሱን ለማስፈረም ማለት ነው። አልተፎካከሩም ሲጀመር ልክ እንደ ሴሜንዮ በሩን ክፍት አድርጎ የትኛውንም ክለብ አልጋበዝም ኩኛ። በቃ ዩናይትድ ነው መግባት የምፈልገው ዩናይትድ ነው ዛት ታለቀ 100%። ገና ወደ ፉክክሩ ሳይጀምሩ ኢንፎርሜሽን በሚጠይቁ ሰዓት ነው ክለቦች ከማቲያስ ኩኛ ዝውውር የሸሹት ማለት ነው። ምክንያቱም ፍላጎቱ ዩናይትድ ነው። እሱ ገንዘብ አይደለም እዚህ ጋር ማተር ሲያደርግ የነበረው ለኩኛ። ዩናይትድ ቤትም ከመጣ በኋላ አንዳንድ ጨዋታዎች ላይ በተለይ ትልልቅ ጨዋታዎች ላይ እና እሱን በምንጠብቀው ጨዋታዎች ላይ ተጫዋቹ ምን ያህል ደም እንደሚሰጥና ለዩናይትድ በጣም እንደሚታገል ነው እኔ የተመለከትኩት ማለት ነው። በጣም በፓሽን በፍቅር የሚጫወት ልጅ ነው ለማለት ነው ዞሮ እና ይህንን ፓሽን ይህንን ለክለቡ የመጫወት ፍቅር ሴሜንዮ ላይ እናየው ነበር ወይ ብሎ በድፍረት መናገር ደግሞ በጣም ከባድ ነው ማለት ነው። እና ኤኒዌይስ አሁን የሴሜንዮን ጉዳይ ፎርጌት ማድረግ አለብን። ስለዚህ ወደ ቀጣይ የእሱ ምትክ አድርገን ወደ ያዝናቸው ኢላማዎቻችን ነው ማለት ነው። አሁን ዜናችን የሚያተኩረው የምናወራውም ስለነሱ ነው። ዲያሞንዴ የተባለው ልጅ ያን ዳይሞንዴ ይባላል። አይቬሪ ኮስታዊ ነው እሱና ከእሱ ውጭ የተያዘው ሌላው ልጅ ደግሞ ኬናን የልዲዝ የተባለው ልጅ ነው። ጁቬንቱሱ ቱርካዊው ተጫዋች ማለት ነው። እነዚህ ሁለት ተጫዋቾች የረዥም ጊዜ ማንቸስተር ዩናይትድ እዛ ቦታ ላይ የሚፈለጉ ከሴሜንዮ ቀጥሎ ክለቡ በእቅድ የያዛቸው ሊስት ውስጥ ያካተታቸው ተጫዋቾች ናቸው ማለት ነው። እና እነኚህ ተጫዋቾች ከኤቨርተኑ እንደዚሁ ኒዳዬ ጋር በመሆን ማለት ነው ለ10 ቁጥር ቦታ በግራው ቦታ ላይ የተያዙ ናቸው። እንደ ዊንግ ባክ መጫወትም የሚችሉ ማለት ነው። የሌፍት ዊንግ ባክ ሚና ተሰጥቷቸው መጫወት የሚችሉ ዩናይትድ አሁን እነኚህን ተጫዋቾች ነው ማለት ነው ፐርሹ በሚያደርገው በቀጣይ ለማስፈረም እነኚህን የሴሜንዮ ምትክ አድርጎ የያዛቸው ተጫዋቾች ናቸው። አሁን ዋነኛ ትኩረት የሚሆነው የዲያሞንዴ ስለተባሉ ልጅ ነው። ትላንት በአፍሪካ ዋንጫ ላይ ጨዋታ አድርጓል ከአማድ ጋር ሆኖ እና ከሞዛምቢክ ጋር ባደረጉት የአፍኮን ጨዋታ ላይ ይሄ ልጅ ያሳየው እንቅስቃሴ እውነትም በጣም ሲታይ ለማየት በጣም ደስ የሚል ልጅ ነው እና ዩናይትድ ለምን እንደሚፈልገው በደንብ አድርጎ በትላንቱ ጨዋታ ላይ ያሳየ ይመስላል። በጣም ኤሌክትሪክ የሆነ ስፒድ ነው ያለው ልጁ። በኳሲዝ ፍጹም የተረጋጋ ነው። እንደዚሁም ተቃራኒ ቡድኖች ተጫዋቾችን እሱን ኳስ ለማስጣል ሲመጡ ምን ማድረግ እንዳለበት በደንብ ጠንቅቆ የሚያውቅ እስኪሉ ያለው ተጫዋች ነው። በጣም እንደው አርት የሆኑ በጣም የሚያምሩ ነገሮችን የሚሰራ ተጫዋች ነው ማለት ነው ሜዳ ላይ እና ልክ አሁን የማንቸስተር ሲቲውን ዶኩ አይነት ቫይቭ ነው የሚያስታውሳቸው ልጆ የሚያደርገው እንቅስቃሴ ማለት ነው። ኦፍኮርስ ቦታውም ተመሳሳይ ነው እና ወደ ማንቸስተር ዩናይትድ መምጣት ያለበት ቀጣዩ ማለት ነው። ከእድሜም አንጻር 19 ዓመቱ ነው። አይ ቲንክ ተጫዋቹ አሁን ወደ 20 እየሄደ ነው፣ ግን ሴሜንዮ 25 ዓመቱ ነው። ገና በእግር ኳስ ጅማሬው ላይ ነው የሚገኘው የእግር ኳስ ህይወቱ ማለት ነው። ገና ጅማሬው ገና 19 ነው። ምንም የእግር ኳስ ህይወቱን ያልጀመረ ልጅ ነው ማለት ነው። ትላንት ከጨዋታው መጠናቀቅ በኋላ ፋብሪሲዮ ሮማኖ ስታቱን አውጥቶት ነበረ። የዳይሞንድ ስታት ሲታይ በአጠቃላይ ሞስት ድሪብል አድርጓል 5 በጨዋታው ሞስት ዱዌል ወር ያደረገ ተጫዋች ነው። 96% ፓስ አኪሬሲ ነበረው ማለት ነው ልጁ እና ብዙ ፓሶችን አያበላሽም which is very great ማለት ነው። ከ48 ፓስ አድርጎ 46ቱን በትክክል ለጓደኞቹ አቀብሏል። 100% ሰክሰስፉል የሆነ ረጅም የሆነ ኳስም እንደዚሁ መጣል ችሏል ማለት ነው። 7 ፓስ ወደ ፋይናል ሰርድ አድርጓል። 3 ተችን እንዲሁ በተቃራኒ ቡድን ቦክስ ውስጥ ማድረግ ችሏል። 4 ኳሶችን ደግሞ ሪከቨር አድርጓል ማለት ነው እና ይሄ ልጅ ከአፍሪካ እየመጣ ያለ ነው ያለው እንግዲህ ፋብሪሲዮ ሮማኖ ከአፍሪካ እየመጣ ያለ ቀጣዩ ስታር ሲል ነው ተጫዋቹን በትልቁ ያደነቀው ማለት ነው። እና በዚህ ተጫዋች የትላንቱ እንቅስቃሴ 8 ሬቲንግ ተሰጥቶታል። ቀላል አይደለም። ጎል ሳታስቆጥር 8 ሬቲንግ መሰጣት ማለት አማድ ዲያሎ ትላንት የተሰጠው 8.2 ሬቲንግ ነው እና ሁለተኛው ትልቁ ሬቲንግ ያገኘ ልጅ ነው ማለት ነው እና
7 ምናልባት በጣም ጥሩ ፐርፎርማንስ ሊሆን ይችላል። 8 ሲሆን ወይ 9 ወይ 10 ሲሆን ደግሞ እሱ ሌላ ሌቭል ነው ማለት ነው እና ያለው ፍጥነት ያለው ድሪብሊንግ ኳሊቲ ያለው ጎል የማስቆጠር አይን በሙሉ ዩናይትድን በደንብ አድርጎ ተጫዋቹን እንዲያስፈርመው እንዲገፋበት የሚያደርግ እንቅስቃሴ ነው ያሳየው ማለት ነው እና ይህን ዜና ልክ እንደ ስካውቲንግ ሪፖርት አድርጋችሁ ውሰዱት። ትላንት ከተጫዋቹ እንቅስቃሴ የታዘብነው ነገር ስለሆነ ማለት ነው። ትክክለኛ የሴሜኖ ምትክ አማራጭ ተደርጎ ሊወሰድ ይችላል። ልጁ ባለፉት 7 የቡንደስሊጋ ጨዋታዎች ያደረጋቸውን ጨዋታዎችን ላስታውሳቸውና ሬቲንጉን ነግሬያችሁ ልውጣ ምን ያህል ጥሩ ተጫዋች እንደሆነ። ከዩኒየን በርሊን ጋር ሲጫወቱ 3-1 በሆነ ውጤት ጨዋታውን አሸንፈዋል። 7.2 ሬቲንግ ተሰጥቶታል። ከፍራንክፈርት ጋር ሌፕዚሾች በሜዳቸው ሲጫወቱ 6-0 አሸንፈው ነበረ። ሃትሪክ ሰርቶ 10 ሬቲንግ ያገኘው ከ10 10 ሬቲንግ ተሰጥቶታል። ሞንቼ ግላድባችና ሌፕዚሽ ያደረጉት ጨዋታ 0-0 አጠናቋል። እሱ ግን 7 ሬቲንግ አግኝቷል። ሌፕዚሽ ከብሬመን ጋር ሲጫወቱ ተጫዋቹ ክለቡ 2-0 አሸንፏል። ተጫዋቹ ግን 8.4 የሆነ ስታት አስመስግቧል። ሬቲንግ ማለት ነው ቤተሰቦቼ። ተጫዋቹ ምንም ጎል ሳያስቆጠር ነው 8.4 ሬቲንግ የተሰጠው። ከሆፌንየም ጋር ሲጫወቱ 3-1 ተሸንፈዋል። እሱ አንድ ጎል አስቆጥሯል፣ ግን ያገኘው ሬቲንግ 8.3 ነው። ሌፕዚሽና ስቱትጋርት ሲጫወቱም እንደዚሁ አንድ ጎል አስቆጥሯል። 3-1 አሸንፈዋል። ሬቲንጉ 8.7 ነው ማለት ነው። ለ9 ኦልሞስት የቀረበ። እንዲሁም ኦግስበርግ ከሌፕዚሽ ጋር ሲጫወቱ 6-0 በሆነ ውጤት ሲያሸንፉ አንድ ጎል አስቆጥሮ 2 አሲስት አድርጓል። 8.3 ሬቲንግ ነው የተሰጠው ማለት ነው። ያለፉት 7 የቡንደስሊጋ ጨዋታዎቹ ልጁ 10 ሬቲንግ አግኝቷል። ትልቁ ነው። ትንሹ ደግሞ 7 ሬቲንግ ያገኘበት ነው ማለት ነው እና ልጁ ኮንሲስተንትሊ ፐርፎርም እያደረገ ያለ ልጅ ነው። ትላንትም በአፍሪካ ዋንጫው ላይ ደግሞታል። ዲያሞንዴ የማንቸስተር ዩናይትድ ቀጣዩ የሴሜኖ ምትክ የዝውውር ኢላማ ነው። ሆይላንድ የወጣ ዜና ደግሞ እናንሳ። ራስመስ ሆይሉንድ በናፖሊ ቤት ያለው የቋሚነት ፊርማ አደጋ ላይ ወድቋል ተብሎ ተገልጿል። ሴንትራል ዴቪስ ነው ይሄን መረጃ ይዞ የወጣው የጋዜታ ኢተን ዘገባ በመጥቀስ ማለት ነው እና ራስመስ ሆይሉንድ በናፖሊ ዝውውሩን በቋሚነት የሚቀይርበት አማራጭ ተቀምጧል። ማንዳቶሪ ነው። ይሄ አማራጭ ከተቀመጠ በኋላ የሆኑ ነገሮች ትራይገር ግን መሆን አለባቸው። ተጫዋቹ አይ ቲንክ የሚሰለፍበት የጨዋታ ብዛት ወይ የሚያስቆጥራቸው የጎሎች ብዛት ምናምን ማተር ያደርጋሉ። አይ ቲንክ ተጫዋቹ አሁን ወደ 11 ያህል ጎል ተሳትፏለሁ፣ 7 ጎል እንደዚሁም 3 አሲስት እና ኤግዛክትሊ ቁጥሩን ባላውቅም ብቻ ከዛ በላይ ያለው በናፖሊ ቤት ልጁ ግን ይህን እያደረገ ቢሆንም ተጫዋቹ ምናልባት ናፖሊዎች አሁን ያለባቸው የፋይናንስ ችግር በቋሚነት እንዳያዛውሩት ሊያደርጋቸው ይችላል ተብሎ ነው ዜና የወጣው እና ኮላፕስ ሊያደርግ ይችላል ማለት ነው እና ሆይሉን ዋንጫ አግኝቶ ግን ዩናይትድን ወጋ አድርጓል። ከዚህ በፊት አንስተነዋል ይህን ጉዳይ። ጥሩ ውሳኔ ስትወስን በህይወትህ ውጤቱ ይሄ ነው በሚል ነበር ዋንጫ ይዞ ያሳየን እና ወደ ናፖሊ በማምራቱ ልጁ ጥሩ ውሳኔ እንደወሰነ ነው እንግዲህ የተሰማው ማለት ነው። ያን ዋንጫ ስላገኘ ግን ብዙዎች ደግሞ እንዲሁ አስተያየት ሰጥተውታል። ይሄ የጣሊያን ሴሪያ ነው ብሮ እንግዲህ እንግሊዝ ስኬታማ መሆንና በጣሊያን ሴሪያ ስኬታማ መሆን ይለያያል እና ያን ስኬትህን እንግሊዝ ብታሳየን ኑሮ ጥሩ ነበር የሚል አይነት ምላሽም ያው የዩናይትድ ደጋፊዎች ሰጥተውታል። ግን በሆይላንድ ብዙ የሚናደድ የዩናይትድ ደጋፊ ያለ አይመስለኝም በስኬቱ። ትልቁ አሁን ግን ችግሩ ልጁ እንደዚህ እነኝን ሁሉ ነገሮች ከተናገረ በኋላ ደግሞ ወደ ዩናይትድ ቢመለስ ነው ናፖሊዎች እንግዲህ ሊያስፈርሙት የሚችሉበት ሁኔታ ውስጥ ሆነው የፋይናንስ ችግር ገጥሟቸው ከመለሱት ደግሞ ሆይላንድ መልሶ ይሄን ፖስት ማጥፋት አለበት ማለት ነው እና ህይወት ከዩናይትድ ጋር መልሶ እንዲቀጥል ግድ ነው ማለት ነው። እኔ አሁን አንዳንዶች በነገራችሁ ላይ ሆይላንድ አሁን ከፈረመልን ተጫዋች ከቤንጃሚን ሼሽኮ የተሻለ ተጫዋች ነው ብለው የሚከራከሩ ሰዎች አሉ አሁን ባለው ሁኔታ። አንዳንዶቹ ደግሞ ሳይድ አድርገው ምን ያነሳሉ፣ ተጫዋቹ ለቤንጃሚን ሼሽኮ ሳይድ የሚያደርጉ ዩናይትድ ደጋፊዎች ተጫዋቹ በጣሊያን ሴሪያ እያሳየ ያለው ብቃት የሊጉን ደረጃ አይገልጽም። የጣሊያን ሴሪያ እንደ እንግሊዝ ፕሪሚየር ሊግ ያላቸው የደረጃ ልዩነት አለ እና በዚህ ጉዳይ ጄጅ ልናደርግ አይገባም። ልጁ ፐርፎርም ማድረግ የነበረበት ወይ ፐርፎርም ማድረግ ይገባው የነበረው እኛም ልንከራከርለት የምንችለው በሌላ እንግሊዝ ፕሪሚየር ሊግ ክለብ ተጫውቶ
ብቃቱን ቢያሳይ ነው ከዩናይትድ ይልቅ ልናደንቀው የሚገባው እንጂ ሴሪያ ሄዶ የሱፐር ኮፓን ዋንጫ ስላነሳ ሆይላንድ ከእንትና ይሻላል ከማን ነው ከሼሽኮ ይሻላል ብለን በእርግጠኝነት መከራከር አንችልም ብለው ሀሳብ ያነሳሉ ማለት ነው። በአጠቃላይ ግን አሁን ባለው ሁኔታ ኦፍኮርስ ጥያቄ ይነሳበታል። ይሄን ምንም ጥያቄ የለውም። ሜይ ቢ እስቲ ወይ ነገ አነሳው ይሆናል እና ቤንጃሚን ሼሽኮ አሁን በዩናይትድ ቤት ራሱን ማሳየት ያለበት ጊዜ ይመስለኛል። በደንብ አሁን አለሁ ማለት መቻል አለበት። ዩናይትድ በጣም ወሳኝ የሆኑ አጥቂዎችን አጥቷል። ስለዚህ አሁን ተጫዋቹ ልክ እንደ ባለፈው አይነት ሳምንት ጨዋታ በአስቶን ቪላ ላይ እንደነበሩ የጎል ማግባት እድሎችን መሳት እና አለመጠቀም ሁለት ጥሩ የጎል ማግባት እድሎች ነበሩት እና አሁን ሊያስወቅሰው ይችላል ማለት ነው እና ከዚህ በፊት ተከራክረንለታል። እኔም ቢሆን ገና ነው ልጁ መብሰል አለበት ብለናል። ግን እስከ መቼ ኮንፊደንሱን መገንባት መቻል አለበት እና እንደዚህ አይነት የጎል ማግባት እድሎችን ሲያባክን ሁል ጊዜም ቢሆን አሁን ተጫዋቹ ላይ ጥያቄ ይነሳበታል፣ መነሳቱ አይቀርም ማለት ነው። ሮይኪንም በዚህ ጉዳይ ላይ አስተያየት ሰጥቷል። በቃ ተጫዋቹ ልክ እንደ ማቲያስ ኩኛ ሰልፊሽ መሆን መቻል አለበት። ይሄ ቡድን ተጫዋች ነኝ በቢልድ አፕ ራሴን አሳትፋለሁ ምናምን የሚለውን ነገር ይርሳና ጎል ለማስቆጠር ሰልፊሽ ሆኖ የሚያገኛቸውን የጎል ማግባት እድሎች ጥሩ አድርጎ ይሞክራቸውና ተጫዋቹ ትንሽ ሰልፊሽ መሆን መቻል አለበት ብሎ ሮይኪን አስተያየት ሰጥቶበታል ማለት ነው። ለማንኛውም እስቲ ሚን ቤንጃሚን ሼሽኮ በነገው የኒውካስል ጨዋታ ደግሞ የሆነ ነገር ያደርጋል ብለን እንጠብቅ ቤተሰቦች። ምክንያቱም በጣም ወሳኝ የሆነ ተጫዋቻችን ብቸኛው የ9 ቁጥር ተጫዋቻችን ስለሚሆን ጨዋታው ላይ። ወደ ካርሎስ ባሌባ መረጃ ደግሞ እንለፍ። ባሌባ ለብራይተን ሲሆን ነው ወይ ተጫዋቹ ከአቅም በታች የሚጫወተው? ምክንያቱም ከካሜሮን ብሔራዊ ቡድን ጋር በጣም ጥሩ አድርጎ እየተጫወተ ነው ብለው ከትላንቱ ጨዋታ በኋላ ጋቦንን ካሸነፉ በኋላ ብዙዎች አስተያየት ሰጥተውበታል። ምክንያቱም አማካይ ክፍል ቦታ ላይ ጥሩ እንቅስቃሴ ስላደረገ ነው 7 እና ከዛ በላይ ሬቲንግ ተሰጥቶታል እና ባሊባ ሆን ብሎ ነው ከአቅም በታች እየተጫወተ ነው የሚለውን ነገር እውነት እንዲመስል እና እንዲመስል ያደረገ አይነት እንቅስቃሴ በአማካይ ቦታ ላይ ትላንት አድርጓል ማለት ነው። ከስካይ ስፖርት ጋር ቆይታ ነበረው። በነገራችሁ ላይ ባሌባ ትልቁ ምኞቴ በዓለማችን ላይ ካሉ ምርጥ አማካዮች መካከል አንዱ መሆን ነው ፈልገው ሲል በቅርቡ አስተያየቱን መስጠቱን ታስታውሳላችሁ። እና ተጫዋቹ ደግሞ ይሄንን ስኬት ለማግኘት እንደ ማንቸስተር ዩናይትድን የመሰለ ትልቅ ክለብ እንግዲህ ትልቅ ኦፖርቹኒቲ አቅርቦለታል። ይሄን እድል ተጠቅሞ እንግዲህ ከዓለማችን ምርጥ አማካዮች መካከል አንዱ የሚያደርገውን ስራ ጠንካራ ስራ በዩናይትድ ቤት መጥቶ እንደሚሰራ ይጠበቃል። ቅድም የሴሜኖን ጉዳይ ስናነሳ እንግዲህ ለዩናይትድ የመጫወት ትልቅ ፍቅር ኖሯቸው የዩናይትድ ማሊያ ለመልበስ ብለው ዩናይትድን መርጦ የመጡ ተጫዋቾች ምንጊዜም ቢሆን በዩናይትድ ደጋፊዎች እንደተወደዱ በእግር ኳስም እንዲሁ ስኬታማ እንደሆኑ ነው የሚቀጥሉት ማለት ነው እና ለክለቡ የመጫወት ፍቅር መኖር ማለት ኦልሞስት ብቃት ደግሞ የሚኖር ከሆነ ዩናይትድ ሁሉንም ነገር እድል የሚሰጥ እድልን የሚያመቻችና ከዓለማችን ምርጥና ጥሩ ተጫዋቾች መካከል አንዱ እንድትሆን የሚረዳ በጣም ቀላሉ መንገድ ነው። ዩናይትድ ግን ብዙ መልፋት ይጠይቃል፣ ብዙ ታታሪነት፣ ብዙ ፓሽን፣ ብዙ ካራክተር ይጠይቃል። ያን የሚያሟላ ተጫዋች ነው የሚመስለው ካርሎስ ባሌባ ወደ ዩናይትድ ለመምጣት ካለው ጉጉት የተነሳ ማለት ነው እና አይ ቲንክ ይሄ ሲዝን የመጨረሻው ሲዝን ሊሆን ይችላል በብራይተን ቤት። ክረምት ላይ ወደ ማንቸስተር ዩናይትድ መምጣቱ አይቀርም። ከዓለም ምርጥ አማካዮች መካከል አንዱ መሆን እፈልጋለሁ ብሏል ካርሎስ ባሌባ። የሩቨን ኔቬስ እና የማንቸስተር ዩናይትድ ስም አሁንም እየተነሳ ይገኛል። ቤተሰቦች እንግዲህ ዩናይትዶች በቀጣይ ጥር የዝውውር መስኮት ላይ ከአጥቂ ባህሪ ካለው ተጫዋች ይልቅ የሴሜኖን ዝውውር ካጡ በኋላ ትኩረታቸው አማካይ ክፍል ላይ ሆኗል ተብሎ ተነግሯል። 2 አማካዮችን ለማስፈረም ነው ዩናይትዶች ወደ ገበያው ይወጣሉ ተብሎ ጥር የዝውውር መስኮት ላይ ሁሉ እየተነገረ የሚገኘው። የወልቭሱን አማካይ የወልቭሱን አማካይ አሁን ያለውን ማለት ነው ጆዋ ጎሜዝን ለማስፈረም ዩናይትዶች ጥረት ያደርጋሉ። ከተጫዋቹ ጋር ኮንታክት ላይ ናቸው ብሎናል ቴሌግራፍ ጋዜጣ። ከሱ ውጭ ደግሞ የቀድሞውን የወልቭስ ተጫዋች እንዲሆን ኔቬስን ለማስፈረም እንደሚፈልጉ ሰሞኑን መረጃዎችን ስናደርሳችሁ ቆይተናል። ሩበን አሞሪም በክለቡ ባለቤቶች በቂ ድጋፍ ይደረግለታል ተብሏል። በተለይ አማካዮችን እንዲያስፈርም ክለቡ ባጀት ባለው ለአሰልጣኙም ቢሆን ይፈቅዳል ነው የተባለው። ምክንያቱም ሴሜኖን ለማስፈረም ዩናይትድ በ3 ኢንስታልመንት ለመክፈል ነበር ዝግጁ የሆነው 60 ሚሊዮን ፓውንዱን ወይም 65 ሚሊዮን ፓውንዱን ወደ 20 ምናምን ሚሊዮን ፓውንድ አሁን ለመክፈል ዩናይትድ ፈቃደኛ ከነበረ በኢንስታልመንት
ስለዚህ ሌሎችንም ዝውውሮች የአማካይ ዝውውሮችን ለመፈጸም ክለቡ ባጀትና ገንዘብ አለው ማለት ነው የሚለውን ሀሳብ እንዲነሳ ሆኗል። ለዛም ማረጋገጫ የሚሆን ይመስለኛል ለአሰልጣኙ ይህን ባጀታቸውን ከሴሜኖ ሽፍት አድርገው ወደ አማካይ ስፍራ ፈራሚዎች ለመጠቀም ክለቡ እንደወሰነና አሰልጣኙን በዝውውር ላይ እንደሚደግፍ እየተገለጸ ያለው ግን አሁንም ቢሆን ዩናይትድ ትክክለኛውን ተጫዋች ማግኘት አለበት። ትክክለኛውን ተጫዋች ለማግኘት ሲል ብቻ ነው የዝውውር መስኮቱ ላይ ተሳትፎ የሚያደርገውና ገንዘቦችን የሚያወጣው ተብሎ ተገልጿል። ሩበን አሞሪም ይህን ጉዳይ ትላንትም ለስካይ ስፖርት ደግሞ አረጋግጠዋል። ማንቸስተር ዩናይትድ በዘፈቀደ ገንዘብ አያባክንም። ክለቡን ሊያሻሽሉ የሚችሉ የዝውውር እድሎች ካሉ ምንጊዜም ቢሆን እነኛን የዝውውር እድሎች እንጠቀማለን ብሏል። አሞሪም ቤን ጃኮብስ በበኩሉ ደግሞ ማንቸስተር ዩናይትዶች አሁንም ቢሆን ኮነር ጋላገርን ለማስፈረም ከአትሌቲኮ ማድሪድ ጥረታቸውን ይቀጥላሉ ብሏል። ተጫዋቹን በምን ሁኔታ ነው ለማስፈረም እንቅስቃሴ ያደረጉት የሚለው ላይ ግን ዝርዝር ማብራሪያ እንዲሁ አልሰጠም። ቤን ጃኮብስ ሆኖም ዩናይትዶች ጋላገርን ማምጣት እንደሚፈልጉ ተጫዋቹም ወደ እንግሊዝ መጥቶ ለማንቸስተር ዩናይትድ መጫወት ፍላጎት እንዳለው ግን አረጋግጧል ማለት ነው። ሩበን ኔቬስ ግን ለዩናይትድ አይዲያል የሆነ ጥሩ በፕሪሚየር ሊጉ የመጫወት ልምድ ያለው የአማካይ ስፍራ ጥሩ አማራጭ ፊርማ ሊሆን ይችላል ተብሎ እየተገለጸ ይገኛል። በፕሪሚየር ሊጉ ከቮልቭስ ጋር ለበርካታ ዓመታት ተጫውቷል። የጨዋታዎችን ቴምፖ አማካይ ስፍራ ላይ ሆኖ ኮንትሮል የሚያደርግበት መንገድ ይደነቃል። የማኑኤል ኡጋርቴ ጥሩ የሆነ አፕግሬድ ተብሎም ነው የተገለጸለት ያለው። ተጫዋቹ ብዙ የእግር ኳስ ህይወቱን ደግሞ በጉዳት የሚያሳልፍ ተጫዋች አይደለም። ከጉዳት ነፃ ሆኖ መጫወት የቻለ ልጅ ነው። ከዛ ውጪ ደግሞ ጎል የማስቆጠርም እንደዚሁ ተፈጥሯዊ ኳሊቲዎች ያሉት ልጅ መሆኑን ተከትሎ ሩቨን ኔቬስ ለማንቸስተር ዩናይትድ ጥሩ የሆነ አማራጭ ነው ተብሎ ተገልጿል። ግን ዩናይትድ ከሩቨን ኔቬስ እና ከጋላገር አንዳቸውን እንደሚያመጣ ነው የሚጠበቀው ማለት ነው። እንግዲህ ቤተሰቦቻችን ማኑኤል ኡጋርቴን በተመለከተም ደግሞ እንዲሁ የመጨረሻ መረጃ ሳደርሳችሁ በብዙ ክለቦች ይፈለጋል። ትናንት አንድ መረጃ ሳይ ነበር ጋላታሳራይ ነበር በጥብቅ ሲፈልገው የነበረው ከዚህ በፊት። አሁን ግን ወደ ፈረንሳይ እና ከወደ ጣሊያን ይህን ተጫዋች ለማስፈረም ፍላጎት ያላቸው ክለቦች በጣም በርካታ ሆኗል። ከ5 እና እስከ 6 የሚደርሱ ክለቦች የማኑኤል ኡጋርቴ ፈላጊ መሆናቸውን ተከትሎ ደግሞ ዩናይትድ ከተጫዋቹ ዝውውር ከዚህ በፊት ሲጠይቅ እንደነበረው ሳይሆን ጨመር አድርጎ ከ40 እስከ 50 ሚሊዮን ዩሮ ተጫዋቹን ለመግዛት የሚመጣ ቡድን ከፍሎ ይውሰድ በሚል ይሄን ያህል የዋጋ ተመን እንደተመነለትና ኡጋርቴም ከዩናይትድ መልቀቁ እንደማይቀር ነው የተገለጸው። እንዲሁም በብሩኖ ፈርናንዴስ ጉዳይ ላይ ደግሞ አንድ መረጃ እንዲሁ ወጥቶ አይቻለሁ። ቤተሰቦች አሁን ሪያል ማድሪዶች ይህን ተጫዋች ለማስፈረም ከባየር ሙኒክ ጋር ለመፎካከር ዝግጁ ናቸው ተብሎ የብሩኖ ፈርናንዴስ ስም ከሪያል ማድሪድ ጋር መነሳት ጀምሯል። ይሄ ጉዳይ ደግሞ እንግዲህ ብሩኖ ፈርናንዴስ በቀጣይ ክረምት ላይ በዩናይትድ ቤት እንደማይዘልቅ ይበልጥ የሚያጠናክር መረጃ አድርጋችሁ ልትወስዱ ትችላላችሁ። ቀድሞውንም ቢሆን ወስኗል። ተጫዋቹ ዲስቲኔሽኖች አሉት። ሳውዲ አረቢያ ቢሆን እዚሁ አውሮፓ መቆየት ከፈለገ ቀጣይ ተጨማሪ የሚፈልጉት ክለቦችም እንዲሁ ይኖራሉ ፍላጎት ያላቸው ተብሎ ይገለጻል። ማድሪድ እና ባየር ሙኒክን የመሳሰሉ ክለቦች ተጫዋቹን መፈለጋቸው ከዚህ በፊት ከሰጠው ቃለ መጠየቅና ከተናገረው ንግግር አንጻር ተጫዋቹ ዩናይትድን ለመልቀቅ እና የዋንጫ አንስቶ የእግር ኳስ ህይወቱን ለማጠናቀቅ ጥሩ አማራጭ ሆኑታል ተብሎ ነው የሚነገረው። ስለዚህ ህይወት ያለ ብሩኖ ፈርናንዴስ በቀጣይ ሲዝን በዩናይትድ ቤት የሚጠበቅ ነገር ይሆናል። ዩናይትዶችም ከወዲሁ የብሩኖ ፈርናንዴዝን ምትክ ማዘጋጀት ይኖርባቸዋል። ተጫዋቹ ክረምት ላይ መልቀቁ የሚቀር ስለመሰለ ማለት ነው። ዩናይትድን መልቀቁ የማይቀር ነገር ስለሆነ ቤተሰቦች ለዛሬ የነበሩኝ ዜናዎች እነኝህን ይመስላሉ። አብራችሁኝ ስለነበራችሁ እስካሁኑ ሰዓት ድረስ ስለቆያችሁ ስለተከታተላችሁ ከልብ አመሰግናለሁ። ነገ አገኛችኋለሁ። እስከዛ ሰላም ባይ